ከዚህ በመቀጠል ስማችሁን የምጠራው የኪ ሃውሲንግ ፋይናንስ ሶሉሽን እድለኞች ኑና ቤታችሁን ተረከቡን። እንዴት አላችሁ የኪ ቤተሰቦች? እንደሚታወቀው ኪ ሃውሲንግ ከዚህ ቀደም እድለኛ ላደረጋቸው ጥቅምት 22 ቅዳሜ ዕለት 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ ቃሊቲ ማሰልጠኛ አካባቢ በሚገኘው ሳይታችን በምናከናውነው መርሃ ግብር አማካኝነት ቤቶቹን እናስተላልፋለን። እነዚህ እድለኞች ከዚህ ቀደም በ83145 ብር ቅድመ ክፍያና በወር ከ2000 ብር ጀምሮ በመቆጠብ የቤት ባለቤት የሆኑ ናቸው። እድለኛም ከሆኑ በኋላ ደግሞ ቤታቸው ፊኒሺንጉ ተጠናቆ እስኪረከቡ ድረስ በትዕግስት የጠበቁ ናቸው። ሁሉም ተመዝጋቢዎቻችንና እድለኞቻችንን የቤት ባለቤት ማድረግ ዋናው ስራችን መሆኑ ይታወቃል። እሱን ሳናደርግ እረፍትም ትርፍም የለንም። ይህ እንዳለ ሆኖ ይህንን ቃሊቲ ማሰልጠኛ የሚገኘውን ትልቅ ህንፃና ቤቶቹን ለእድለኞች ለማስተላለፍ ዝግጅት ላይ ያለን እድለኞቹን ደውለን በምንጠራበት ሰዓት 3 ሰዎች ግን ስልክ ሊያነሱልን ወይም ደግሞ ሊገኙ አልቻሉም። ይህንን በአደጋ ጊዜ ተጠሪያቸውም አማካኝነት እንደዚሁም በራሳቸውም ከቅዳሜ ጀምሮ እስከ ዛሬ ድረስ ለተከታታይ 4 ቀናቶች እየሞከርንላቸው እየደወልንላቸው ነው የምንገኘው፣ ግን እየመለሱልን አይደለም። በሁለት ይከፈላሉ። የመጀመሪያዋ ከዚህ ቀደም የካቲት 1 2017 ላይ ፍሎር ነበራቸውን ከለዩት መሃል መሆን ሲገባት በሰዓቱ ባለመገኘቷ ፍሎር ነምበሯን አለየችም፣ የቤት ቁጥሯንም አላወቀችም። ያንን እንድታውቅ ተደጋጋሚ ጥሪ እያደረግን ነበረ። በቪዲዮም ጭምር ደግሞ ለእናንተ ገልጸንላችኋል። ስሟ ሰላም ተክለ ሃይማኖት ይባላል። ሰላም ተክለ ሃይማኖት ይህን ቪዲዮ እየተመለከትሽ ከሆነ መለያ ቁጥርሽ 1014711 ባለ 2 መኝታ ቤት ተመዝጋቢ ቃሊቲ ማሰልጠኛ በሚገኘው ሳይት ላይ ቤትሽን መተሽ እንድትረከቢ የቤትሽን ቁጥር ለይተሽ እንድታወጪ በተደጋጋሚ ጥሪ ብናቀርብም ስልክ ልታነሺ አልቻልሽም። ስለዚህ ይህን ቪዲዮ ተመልክተሽ ከሆነ መልእክቱ ላንቺ ነው። በተቻለ ፍጥነት እስከ አርብ ባለው ጊዜ ውስጥ በመምጣት ቤትሽንና የቤት ቁጥሩን እንድታውቂ እንድትለይ ጥሪያችን እናስተላልፋለን። ሌሎች 2 እድለኞቻችን ደግሞ መሰረት ይልማ ወርቁ የኪ መለያ ቁጥር 200 ባለ 2 መኝታ ቤት፣ እንደዚሁም ደግሞ ለምለም ደስታ 1900 ባለ 3 መኝታ ቤት ሚያዝያ 30 እድለኛ ከሆኑት መካከል የምትገኙ ናችሁ። እንግዲህ የሚያዝያ 30ዎቹ ደግሞ ቃሊቲ ማሰልጠኛ ሳይት ላይ የሚመደቡት ነገ ሐሙስ ከሰዓት በኋላ በምናከናውነው መርሃ ግብር አማካኝነት እዛ ሳይት ለመመደብ እንደዚሁም ደግሞ ከተመደቡና እድለኛ ሆኖ ያ ሳይት ከደረሳቸው ደግሞ ቤታቸውን እና ፍሎር ነንበራቸውን የሚለዩ ይሆናል። ከነሱ መሀል ስለሆናችሁ መታችሁ ያንን እንድታደርጉ በተደጋጋሚ ጥሪ እያቀረብንላችሁ ቢሆንም ስልካችሁ ሊሰራ አልቻለም። እንዲሁ በአደጋ ጊዜ ተጠሪም አማካኝነት ብንደውልም መልስ እየተሰጠ አይደለም። ሶስታችሁ ስማችሁን የጠቀስ ነው እንደየጉዳያችሁ እስከ አርብ ድረስ ባለው እንድትስተናገዱ እንጠይቃለን። 2ታችሁ ግን መሰረት ይልማና ለምለም ዛሬ ሮብ ስልክ በማንሳት ወይም በአካል በመምጣት አስፈላጊውን መረጃ በመውሰድ እና ለእኛም ደግሞ መስፈርቱን በማሟላት ነገ የሚከናወነው መርሃ ግብር ላይ እንድትገኙ ጥሪያችን እናቀርባለን። ሌሎቻችሁም የቤት ባለቤት ሆናችሁ እንደነሱ የቤታችሁን ፍሎር ነምበር እንድታወጡ እድል ከእናንተ ጋር ትሁን። ፈጣሪ ይቅናችሁ። መልካም ጊዜ ይሆንልን።